ዩናይትዶች በግራ ክንፍ የማጥቃት ችግራቸውን ለመፍታት እንግዲህ ለ6 ወራት ሲከታተሉት የነበረውን የአንዲ አሞንዲ በባለፈው ቅዳሜ ጨዋታ ላይ እንግዲህ አርቢ ሌፕዚግ ኦግስበርግ ጋር ባረጉት ጨዋታ የአንዲ አሞንዲን ስካውቶቹ እየተመለከቱት እንደነበረ እንግዲህ ፋብሪዞ አሳውቋል። ይህንን ተጫዋች እንግዲህ በጃንዋሪ ዝውውር በደንብ ስንሰማው ነበር። አሁንም ደጋግመን ነው እየሰማን ይገኛል። የዩናይትድ አንደኛና መጀመሪያ ፈራሚ ሊሆን ይችላል የሚሉ ግምቶች በደንብ እየተሰሙ ይገኛሉ። በዚህ በተጨማሪ እንግዲህ በግራ በኩል ሲያገለግለን የነበረው ዶርጉ ብዛት ላይ እንደነበረ ሁላችንም እናውቃለን። አሁን ላይ እንግዲህ በግሉ ትሬዲንግ እያደረገ እንደሆነ ነው መረጃዎች የሚያሳዩት። ሮቤርቶ ዲዘርቢ እንግዲህ አሁን ላይ ከዩናይትድ አሰልጣኝ ጋር ስማቸው በደንብ እየተያዘ ነው። በብራይተን አሰልጣኝነት በፕሪሚየር ሊጉ ስማቸው በደንብ ገኖ ነበር። በማርሴይ ይሄን ያለም የተሳካላቸው ጊዜ ባይኖራቸውም እንግዲህ አሁን ላይ ዩናይትድን ለማሰልጠን እንግዲህ ከዩናይትድ ጋር ስማቸው በደንብ እየተያዘ መጥቷል። የፖል ስኮልስ እና የማይክል ካሪክ እንግዲህ ፍጥጫ አሁንም እንደቀጠለ ነው። ፖል ስኮልስ እኔ ማይክል ካሪክን ምንም መጉዳት የምፈልገው አይነት ሰው አይደለም። መልእክትም ልኬለታለሁ ከኢንስታግራም ስቶሪ በኋላ ብዙዎችን ያነጋገረ የኢንስታግራም ስቶሪ በኋላ እንግዲህ መልእክት እንደላከለት ተነግሯል። ሌላኛው ክፍተታችን እንግዲህ የመሃል ሜዳ ስፍራ ነው። ካስሜሮ በዚህኛው የክረምት ዝውውር እንደሚለቅ ይታወቃል። ስለዚህ ዩናይትዶች የመሃል ሜዳ ተጫዋቾችን በደንብ እያሳለሉ ይገኛሉ። ቶናሊ ደግሞ አንደኛው ተጫዋች ሆኗል። ኒውካስልን መልቀቅ እንደሚፈልግ ከተሰማ በኋላ በርካታ ክለቦች ፈላጊ ሆኗል። አሁን ላይ ደግሞ ዩናይትድ በደንብ ስሙ እየተያዘ ነው። ቶናሊም ደግሞ ከዩናይትድ ጋር ስሙ በመያያዙ ደስተኛ ነው የሚሉ መረጃዎች አሉ። ስለነዚህ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ይሄን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። ሩበን አሞሪም ከለቀቁ በኋላ የግራ ክንፍ አጥቂ መስመር እንደሌለን በጣም በግልጽ የታየበት ጊዜ ላይ አሁን ላይ ደርሰናል። የሩበን አሞሪም ባሉበትም ሰዓት በግራው በኩል ተጫዋች እንደሚፈልጉ በጣም ግልጽ ነበረ። ሲሜኖ ላይ ምን ያህል ችክ ብለው እንደነበረና ለሲሜኖ የሚከፈለውን 85 ሚሊዮን ፓውንድ ለማውጣት ሬዲ እንደነበሩ ሁላችንም እናውቃለን። ሲሜኖ ሲቲን መረጠና ዩናይትዶች አይናቸውን ወደ የአንዲ አሞንዲ እንዲያዞሩ ተገደዱ። በአሞሪም ሰዓትም እንግዲህ ልክ እንደ አማድ በኩል በግራው በኩል ሲሜኖ እንዲያገለግላቸው ፈልገው ነበር። የማጥቃት ሂደት ያለው በመከላከሉ ማሪፍ የሆነ ተጫዋች ነበር ምርጫቸው ለማድረግ የሞከሩት። ያ በጃንዋሪ ዝውውር አልሳካላቸውም። ሲሜኖ አመለጣቸው። የአንዲ አሞንዲም የአፍሪካ ዋንጫ ነበረበት። እሱን ደግሞ በደንብ ለመመልመል ታይም ስለሚያስፈልግ ድንገት የመጣ ዝውውር ነው። ሲሜኖ በፕሪሚየር ሊጉ በደንብ እናውቀዋለን። ከዩናይትድ ጋር ሲጫወትም አለ ብዙ መመልከት የሚችሉበት አጋጣሚ ስላለ ሲሜኖን ማየቱም ተገቢም አልነበረም እና ሲሜኖን ለማስፈረም ሞክረው ነበር። ያ ግን አልተሳካላቸውም። ሲቲን መርጦ እንግዲህ ወደ ሲቲ ተቀላቅሏልና አሁን ላይ እንግዲህ የአንዲ አሞንዲ በዩናይትድ ቤት ተፈላጊው ተጫዋች ሆኗል። ዩናይትድ በጣም የግራ ክንፍ አጥቂ እንደሚያስፈልገው በጣም ግልጽ ነው። ዶርጉ የነበረው ፐርፎርማንስ አሁን ማቲያስ ኩኛ እያሳየን አይደለም። ማቲያስ ኩኛ ላይ ለመፍረድም ከባድ ነው። ማቲያስ ኩኛ ለዛ ቦታ የሚሆን ተጫዋች እንዳልሆነ በጣም ግልጽ ነው። ሩበን አሞሪም ሲጫወቱት የነበሩት 3-4-2-1 የሆነ ቅርጽ የሆነ አሰላለፍ ነው። ኩኛና ቦሙ ኦልሞስት ተቀራርበው ነው እንጂ ክንፍና ክንፍ ሄዷል ነበር ሲጫወቱ የነበሩት። ኦልሞስት ከሲስኮ ጀርባ ወይ ደግሞ ከአጥቂው ጀርባ ሆኖ ነው ሲጫወቱ የነበሩትና በግራው ክንፍ በኩል በቀኝ ክንፍ በኩል አማድ እየሮጠ ሲያገለግል በመከላከሉ በማጥቃቱ እሱ ነበር ተሳትፎ ሲኖረው። በዚህኛው በኩል እነ ዳሎን ተመልክተናል። እነ ዶርጎም ሲጫወቱ አይተናልና የክንፍ ሳይዱን በሩበን አሞሪም በደንብ አልተመለከትንም ነበረ። መሀሉ ላይ ነበር ሲጫወቱ የነበሩት። ቦሞም ኩኛም ሴስኮም እንደ አጥቂነቱ የሚጠበቅበትን እያደረገ ነበረ። ግን አሁን ላይ ቼንጅ ሲያደርጉ በማይክል ካሪክ ስር ስንመጣ ያስፈልገው እንደነበር በጣም ግልጽ ነው። ሩበን አሞሪም ሁለት የግራ ክንፍ አጥቂዎቻችንን እንግዲህ ባለመስማማቱ ወይ ደግሞ ባለመፈለጉ ሁለቱም ከክለቡ እንዲሰናበቱ አድርጓል። ጋርናቾ ተሽጧል። ራሽፎርድ አልፈልግህም ብሎታል። ራሽፎርድም በዛ መልኩ እንግዲህ ዩናይትድ ለቆ ወደ ዩናይትድ መመለስ እንደማይፈልግም እንግዲህ እየተነገረ ነው የሚገኘው። ስለዚህ ዩናይትዶች ገበያ ላይ መውጣታቸው በጣም የሚገርም ነገር አይደለም። ዶርጉ ጥሩ ፐርፎርማንስ አድርጓል። ዶርጉ በዛ በኩል ጎሎችን ማስቆጠር ችሎ አሲስት ማድረግ ችሎ ተመልክተናል። ያንን ነገር ከማቲያስ ኩኛ ማግኘት ሊከብደን ይችላል። ብዙም ኤክስፔክት ማድረግም ከባድ ነውና ማይክል ካሪክም ለዛ ነው በመጀመሪያዎቹ ጨዋታ ላይ እነ ኩኛም ቤንች አድርጎ እንግዲህ በዶርጉ ሲጫወት የነበረው። ዶርጉ ጉዳት ደረሰበት። ስለዚህ ግዴታ ሆኖበት እንግዲህ እየተጫወተ ይገኛል። ማይክል ካሪክ በጋዜጣ መግለጫቸው ላይ እና አማድም እዛ ቦታ ላይ መጫወት ይችላሉ የሚል አስተያየት ሲሰጡ ሰምተናቸዋልና ምናልባት ይሄ ነገር በዚሁ የሚቀጥል ከሆነና የግራው ክንፍ በኩል ላይ አደጋ ሊፈጠርበት ወይ ደግሞ የማጥቃት ሂደቱ የቀዘቀዘ ከመሰለው አማድን በዛ በኩል ማሰለፉ ማይቀር ይመስለኛል። ዞሮ መሞከሩ በጣም አሪፍ ነው ብዬ አስባለሁ። ሴስኮን ወደ ቋሚነት መልሶታል። አማድን ቤንች ሲያደርገው ኩኛ ዶርጉ ተጎድቶ ቢሆንም ቋሚ ሆነው ምናልባት ወደ ቤንች የሚወርድበት አጋጣሚ ሊፈጠር ይችላል ብዬ አስባለሁ እና ለጊዜው እንደዚህ የቀያየሩ መጫወታቸው ማይቀር ነገር ነው። ግን ደግሞ አሁን ላይ በዋናነት በሚቀጥለው የክረምት ዝውውር ላይ እና በሚቀጥለው ሲዝን የግራ ክንፍ አጥቂ በስርዓት እንደሚያስፈልገው በጣም ግልጽ ነው። ያንን ደግሞ
አሁን ላይ ዩናይትዶች በደንብ እየሰሩበትና በደንብ የግራ ክንፍ አጥቂ እንደሚፈልጉ በደንብ ያን ዲያሞንዴ እንደሚፈልጉት እንግዲህ በግልጽ እያሳዩን ይመስለኛል። ባለፈው ቅዳሜ በተደረገው የቡንደስሊጋ ጨዋታ እንግዲህ አርቢ ሌፕዚግ ከኦግስበርግ ጋር ባረጉት ጨዋታ ላይ ያን ዲያሞንዴ ጎልም አስቆጥረዋል። ከ90 ደቂቃም በላይ ተጫውቷል። 95ኛው ላይ ነው የተቀየረው። ለዛ ኦልሞስት ጨርሶ ነው ወጣው ማለት እንችላለን። እዛ ጨዋታ ላይ እንግዲህ በደንብ እንደተመለከቱትና ፍላጎት የሚያሳይ ነገር ነው። በጣም ግልጽ ነው። አንድ የምትፈልጉትን ተጫዋች ልታስፈርሙት የምትችሉትን ተጫዋች ስማችሁ ከእናንተ ጋር እየተያዘ ያለን ተጫዋች ሄዳችሁ መመልከት መቻል የሆነ ስሜት ይሰጣል ብዬ አስባለሁ። በዚህ በኩል ተጫዋቹ 19 ዓመቱ መሆኑን ተከትሎ በጣም ፖቴንሻል ያለውና ወደፊት ብዙ አላረል አቅም ሊኖራችሁ ከሚችሉ ተጫዋቾች ማለት ተርታ መሰለፉ ዩናይትድ ይህን ዝውውር ሊያከብድበት የሚችልበት በጣም ብዙ ፈላጊ መኖር ነው። ሊቨርፑል በተደጋጋሚ እየሰማነው ስም ነው። እነ ባርሰሎናም እየሰማናቸው እንገኛለን። ግን ደግሞ ዩናይትድ ስካውቶቹን ልኮ እንግዲህ እየተመለከተው ያለው ብቸኛው ክለብ ነው። ሌሎች ክለቦች እንደዚህ እያደረጉት የለም። ያን ዲያሞንዴ ምናልባት በዩናይትድ ማሊያ መመልከት የማይቀር ይመስላል። ዩናይትዶች የመጀመሪያው ፈራሚ ያን ዲያሞንዴ ይሆናል ተብሎ እየተጠበቀ ይገኛል። ደጋግመን ስንሰማቸው የነበሩ የመሃል ሜዳ ተጫዋቾች ብዙ ግርግር ሊፈጥሩ ይችላሉ ብዬ አስባለሁ። ስለዚህ በዚህኛው በኩል አንድ አማራጭ ነው የተመለከቱ የሚገኙት። ሌሎች ስሞች ድንገት የምንሰማቸው ስሞች አሉ። እነ ካቫራስኬሊያ አሁን ላይ እየተሰሙ ይገኛሉ። በፒኤስጂ ቤት የሻምፒዮንስ ሊግ አሸናፊ ነው። ናፖሊ ምን እንዳደረገ እናውቃለን። ግን ደግሞ አሁን ላይ ሰርተውበትና በደንብ የፎከስ አድርገው እየተንቀሳቀሱ የሚገኙት ያን ዲያሞንዴ ነውና ይህንን ተጫዋች ዩናይትድ ቢያገኘው በጣም አሪፍ ነው። ዩናይትዶች ላቀዱት እቅድ የተሳካ ነው ብዬ አስባለሁ። ኤጃቸው በደንብ ሴፍ የሆነ ተጫዋቾችን ማስፈረም፣ ለረጅም ጊዜ ሊያገለግላችሁ የሚችላችሁን ተጫዋቾች ወደ ቡድን መቀላቀል በጣም የተሻለ ነገር ነው። 19 ዓመቱ ነው። ገና ብዙ እንጠብቅበታለን። ብዙ የሆነ ፖቴንሻል ያላቸው ተጫዋቾች በቡድናችን ይኖራሉ እና አማድ ገና እድሜያቸው 22 23 አካባቢ ነው። ቤንጃሚን ሴስኮ 22 ነው። በዚህ በኩል ደግሞ ስናመጣ በጣም ጥሩ ይሆናል። እና ኮቢ ሜኑ አሉ እና ላይኒሮ ሄቨን እንደዚህ ተጫዋቾች በሙላ በእድሜያቸው በጣም አሪፉ ታይም ላይ የሚገኙ ናቸው። ትልቅ ኃላፊነትን ወስዷል። ግብ ጠባቂያችን ሴሊና መስም ገና 23 ዓመቱ ነው። እንደዚህ ስንመለከት የዩናይትድ ወደፊት ተስፋ በእነዚህ ተጫዋቾች ላይ የተመሰረተ ነውና እነዚህ ተጫዋቾች አሁን ላይ አሪፍ የሚባል አቋም አላቸው። ሞር ተጫዋች ስትሆኑ ደግሞ እያደገ ስለሚመጣ ያን ዲያሞንዴን በዩናይትድ ማሊያ መመልከታችን የማይቀር ነገር ይመስላል። ወይ ደግሞ ሌላ የዝውውር ጠላፊ መጥቶ ካልወሰደ በስተቀር የመጀመሪያው ፈራሚ ምናልባት ያን ዲያሞንዴ ነው ይሆናል ብዬ አስባለሁ። እስቲ ስለ ያን ዲያሞንዴ ምን አይነት ነገር ስሜት አላችሁ? ኮመንት ላይ እናንተም መሳተፋችሁን እንዳረሱ። እንግዲህ እዛው ከግራው ሳይድ ሳንወጣ እንግዲህ ዶርጉን ማንሳታችን አይቀርም። ደጋግመን እያነሳው ነበር። በዛ ቦታ ላይ ዶርጉ ከጉዳት እንግዲህ እናስተናገደ እናውቃለን። ረጅም ታይም ነው ጉዳቱ ያስተናገደው። ብዙም ሳይጠበቅ ነው ጉዳቱ የረዘመው እና አሁን ላይ እንግዲህ በግሉ ትሬኒንግ እንደጀመረ ነው የተሰማ የሚገኘው። ይሄ ለማይክል ካሪክ ጥሩ ዜና ይመስለኛል። በአንድ በኩል ነው እያጠቃን የሚገኘው። ቦሞ ጥሩ ካልሆነ ጥሩ አይደለም ቡድኑ የሚሆነው። በቃ አይደል ከብሩኖ ፈርናንዴዝ ብቻ ነው ነገሮች የምንጠብቀው። ወይ ደግሞ የነ ማቲያስ ኩኛ ቀን የሚባል አይነት ጨዋታ ልንፈልግ እንችላለን። ኩኛ ገበያው የሆነ ተጫዋች ስለሆነ ስለዚህ እነ ሲስኮ የጎል ተሳትፏቸው አሁንም እንደቀጠለው ነው። ምንም እንኳን ባለፈው ባያስቆጠርም ብሩኖ ፈርናንዴዝ ነው። ብራይን ቤሞ መጥፎ የሚባሉ ጨዋታዎች አንዳንድ አሉት። የበርነሞዝን ጨዋታ የምታስታውሱት ከሆነ 4-4 የተለያየንበት የመጨረሻው አፍሪካ ዋንጫ ከመሄዱ በፊት የመጨረሻው ያደረገው ጨዋታ ለሱ በጣም መጥፎ ጨዋታ ነበረ። ምናልባት የኒካስትሉም ጨዋታ መጥፎ ጨዋታ ብዬ የምፈርደው ይሆናልና ግልጽ የሆኑ ኳሶች ማቀበል የሚችላቸው ወደ ጎል ኦን ታርጌት መሞከር የሚችላቸው ኳሶችን አበላሽቷል በኒካስትሉ ጨዋታ ላይና እንደዚህ አይነት ሞመንቶች ያጋጥማሉ። የትኛውም ተጫዋች በየጨዋታው አሪፍ ይሆናል ተብሎ አይገመትምና በእንደዚህ አይነት ሞመንቶች አንድ በትክክለኛ የአጥቂ ቦታ ላይ የሚጫወት የግራ ክንፍ ተጫዋች ያስፈልጋልና እነ ዶርጉ አለመኖራቸው ለዚህ ነው የጎዳን። ዶርጉ በግሉ ትሬኒንግ ጀምሯል። አሁን የቀረን የተወሰነ 9 ጨዋታዎች ናቸው። እነዚህ 9 ጨዋታዎች ለዩናይትድ በጣም ወሳኝ ናቸው። ከ9 ጨዋታዎች 3ቱ እንግዲህ የሻምፒዮንስ ሊግ ተፎካካሪ ናቸው። አስቶን ቪላ፣ ቼልሲ፣ ሊቨርፑል እነዚህ ቀላል የሚባሉ ቲሞች አይደሉም። ሊቨርፑልና አስቶን ቪላ በኦልድ ትራፎርድ ማስተናገዳችን ለኛ ትልቅ አድቫንቴጅ ነው። ወደ ስታንፎርድ ብሪጅ ተጉዘን ደግሞ ቼልሲን እንገጥማለን። ስለዚህ ካቀሩት ጨዋታዎች ማይክል ካሪክ ከነዚህ 3ቱ ቢያንስ ፖይንት መውሰድ የሚችል ከሆነ ሌሎቹ በቀላል ሁኔታ መውሰድ ይችላል ብዬ አስባለሁና ዶርጉ መመለስ የሚችል ከሆነ ቢያንስ ከ2-3 ከጨዋታው በኋላ ለማይክል ካሪክ ጥሩ የሚባል ነገር ነው የሚፈጠሩ ብዬ አስባለሁና እስቲ የዶርጉን ነገር በደንብ የምናወራበት ይሆናል። የዩናይትድ የአጥቂ መስመር ሌላው ማንሳት የሚገባን ነገር ዩናይትድ ያለፉትን 17 ጨዋታ ቢያንስ አንድ ጎል እያስቆጠረ ነው እየመጣ የሚገኘውና ይሄ ደግሞ ከፈርጉሰን በኋላ እንደ ሪከርድ ነው የተመዘገበው። የትኛውም አሰልጣኝ በየትኛውም የአሰልጣኝ ቡድን ውስጥ ይሄ ነገር አልተመለከተምና የዩናይትድ የማጥቃት ሂደት ምን ያህል ከፍተኛ እንደሆነ ተመልክተናል። ጎሎች ከባለፈው ሲዝን
አሁን ላይ ሲዝን እየተሻሻለ ነው የሚገኘው። ዩናይትድ በዕዳ በኔጌቲቭ ነበር ፕሪሚየር ሊጉን ሲጨርስ የነበረው። አሁን ላይ በፖዚቲቭ ጎሎችን ማስቆጠር ችሎ በፕሪሚየር ሊጉ 3ኛ ደረጃ ላይ ይገኛል። ከአርሰናልና ከሲቲ ቀጥሎ ነው እንግዲህ ብዙ ጎሎችን ማስቆጠር የቻልነው። የሚቆጠርብን ጎሎች ናቸው እኛን ዋጋ እያስከፈሉን የመጡትና አሁንም ደረጃችን 3ኛ ነው። ጥሩ የሚባል ሞመንት ላይ ያለ ነው። ይሄ መሻሻልን ያሳያል። የዩናይትድ የአጥቂ መስመር በጣም ዘግናኝ ነበረ። በነ ጋርናቾ፣ በነ ራስመስ፣ በነ አንቶኒ ጎሎችን ማስቆጠር የሚከብደው ቲም ነበር። ጎል ማያስቆጠረው ቲም ነበር። አሁን ላይ ጎል ማስቆጠር እየቻለ ነው። መከላከሉ ላይ ደግሞ ይሰሩበታል ብዬ ተስፋ አደርጋለሁ እና ይሄ እንደ ቀላል የምንመለከተው ሪከርድ አይደለም። ሌላው የተጫዋቾች ዝውውር ስናነሳ የመሀል ሜዳውን ጉዳይ ማንሳታችንም እነ ኤደርሰን ባሌባ እና አዳም ዋርተን ደጋግመን የሰማናቸው ስሞች ናቸው። አዳዲስ ስሞችም እንግዲህ እየመጡ ይገኛሉ። አንደኛው እንግዲህ ቶናሊ ነው። በፕሪሚየር ሊጉ በደንብ እናውቀዋለን። የኒውካስትሉን ጨዋታ ላየ ቶናሊ ምን ያህል ድንቅ ተጫዋች እንደሆነ አለማድነቅ አንችልም። ራሱ ፖል ስኮልስ፣ ማይክል ካሪክ እና ዩናይትድን ሲተች ያደነቀው ተጫዋች ቶናሊ ነው እና በዛ ጨዋታ ላይ በደንብ የተመለከትነው ተጫዋችና የመሀል ሜዳው ሞተር የነበረው ቶናሊ ነው። ቶናሊ በኒውካስትል በሚያገኘው ውጤት ደስተኛ አይደለም። በክረምቱ የዝውውር መስኮት ይለቃል ተብሎ ይገበታል። በዚህ በጃንዋሪ ከተለያዩ ክለቦች ስሞች ጋር ስንሰማው ነበረ። አሁን ላይ እንግዲህ ከዩናይትድ ጋር ስሙ ተያይዟል። ዩናይትዶች የመሀል ሜዳ ተጫዋች 2 ያስፈርማሉ ተብሎ ነው የሚገመተው እና አንደኛው ቶናሊ ሊሆን ይችላል ተብሎ ይገመታል። ቶናሊ ከዩናይትድ ጋር ስሙ በመያያዙ በጣም ደስተኛ እንደሆነ ነው አንዳንድ መረጃዎች የሚያሳዩት። ተጫዋቹ 100 ሚሊዮን ተለጥፎበታል፣ ግን ደግሞ የዛን ያህል ዋጋ ተጋኖበታል የሚል ፊሊንግ አለው። እሱም ኒውካስትሎች ባነሰ ዋጋ እንዲሸጡት ነው ፍላጎቱ ያለው እና ይሄ ነገር ብዙ ድርድር ነው የሚፈልግ። በጣም ግልጽ ነው፣ ያስታውቃል። ኒውካስትል ተጫዋቹን መልቀቅ አይፈልግም። ቶናሊ ግን ክለቡን መልቀቅ ይፈልጋል። ስለዚህ ፕሪሚየር ሊግ መቆየት ምርጫው ከሆነ ፕሪሚየር ሊግ ይቆያል፣ ካልሆነም ደግሞ ወደ ጣሊያን ነው የሚሄደው። የአንዳንድ መረጃዎች የሚያሳዩት የአየሩ ጉዳይም እንዳልተስማማ ነው ቶናሊ የሚያሳየውና ከረጅም ጊዜ ቅጣት በኋላ ተመልሶም ቶናሊ ራሱን ቶናሊ ነው ሆኖ የሚገርም ፐርፎርማንሱ ነው ማሳየት የቀጠለውና የኒውካስትልና የዩናይትድን ጨዋታ ላየን ደግሞ ቶናሊ ምን ያህል ድንቅ ተጫዋች እንደሆነ አለማድነቅ አንችልም። ዩናይትዶች የመሀል ሜዳ ቦታ ላይ ብዙ ተጫዋቾች ብንሰማ ምንም የሚገርም ነገር አይደለም። ስለዚህ በክረምቱ የዝውውር መስኮት የግራው ክንፍ በኩል አጥቂ የመሀል ሜዳ ተጫዋቾች በደንብ የምንሰማቸው ይመስለኛል። ቶናሊ ስሙ ተያይዟል። ካስሜሮ እንደ ሪኮሜንዴሽን ወይ ደግሞ አለ አይደል አመራሮቹ እኔ ሊተካኝ የሚችል ሰው ምናልባት ብሩኖ ጊማሬጅ ነው ብሎ እንግዲህ የሀገሩ ልጅ ነግሯል። እዛው ኒውካስትል የሚገኘውን ተጫዋች የተጫዋች በኒውካስትል ቤት ድንቅ እንደሆነ እናውቃለን። በፕሪሚየር ሊጉ በጣም አለ አይደል አንደርሬትድ ከምንላቸው ተጫዋቾች ባለ አንደኛው ነው። ስሙ በደንብ እየገነነ አይደለም፣ እንዳጫወቱ ስሙ ከፍ ብሎ የሚሰማ ያለ ተጫዋች አይደለም። ልክ ከትላልቅ ቡድኖች ጋር ስናየው ነው የብሩኖ ጊማሬጅን በደንብ ብቃቱ የምንመለከተውና የተጫዋች እንግዲህ በባለፈው ጨዋታ ላይ አልነበረም። እሱ ቢኖር ምን አይነት ጨዋታ ልንጫወት እንደምንችል አስቡትና በቶናሊ እንደዛ ካረጉን የሁለቱ ጥምረት ደግሞ በፕሪሚየር ሊጉ ካየናቸው የመሀል ሜዳ ጥምረቶች አሪፉ ጥምረት ይመስለኛል እንደኔ እንደተመለከትኳቸውም እና ሁለቱ ከዩናይትድ ጋር በደንብ ተያይዟል። ይሄኛው ካስሜሮ ነው ለዩናይትዶች እንዲያስፈርሙት እንደ ጥያቄ ነገር ያቀረቡላቸው የተባለው። ብሩኖ ጊማሬሽ ከኒውካስትል ጋር ምንም አይነት ነገር የለውም፣ ይለቃል አይለቅም የሚሉ ነገሮች ስላልተሰማ የእሱ የዝውውር መስኮት ትንሽ ከበድ ሊል ይችላል። የቶናሊ ነገር ግን ይለቃል የሚሉ ዜናዎች ስላሉ ምናልባት ዩናይትዶች ይሞክራሉ ተብሎ ይጠበቃል እና በደንብ የምንሰማው ጉዳይ ይመስለኛል። የቶናሊን የብሩኖ ጊማሬሽን እስቲ ምናልባት ካስሜሮን ሰምተው ከተጓዙበት ነው እንጂ ቶናሊ ላይ እና ሌሎቹ ላይ እነ አዳም ላይ እነ ኤደርሰን ላይ ነው የሚሰሩት ብዬ አስባለሁ። የቶናሊ ነገር ግን በደንብ ቢያስቡበትና ቢያስፈርሙት እኔ መመርጠው ተጫዋች ነው። ፕሪሚየር ሊጉ ላይ ልምድ አለው፣ በደንብ ከቨር ማድረግ ይችላል። ቦክስ ቱ ቦክስ መጫወት የሚችል ተጫዋች እንደሆነ በደንብ አይተነዋል ብዬ አስባለሁ እና ይህን ተጫዋች ዩናይትድ ማግኘት የሚችል ከሆነ ለመሀል ሜዳው ትልቅ እረፍት ነው ብዬ መናገር እችላለሁ እና እስቲ በደንብ አዳዲስ ነገሮች ሲሰሙ ደግሞ ስለዚህ ጉዳይ ምነግራችሁ ነው የሚሆነው። ሌላኛው የዝውውር ጉዳይ ነው አሁን የምናነሳው፣ ግን አሁን በአሰልጣኙ ሳይድ ነው የምናነሳው። የተጫዋቾች በደንብ እያወራን ነው። በግራው ክንፍ የአንዲያሞንዲ አንስተናል፣ መሀል ላይ ቶናሊን አንስተናል። አሰልጣኝም እንግዲህ ወሳኝ ነው። አሁን ማይክል ካሪክ ጥሩ የሚባል አጀማመር ጀምሯል። የትኛውም የዩናይትድ ደጋፊ ይህን ነገር አልጠበቀም። ተጫዋቾቹም እንዳልጠበቁት ነው በቃ የሚናገሩት። ማይክል ካሪክ በጣም ሲምፕል ነው፣ በጣም ግልጽ ነው ነገሮች የሚናገረው የሚል
አስተያየቶችን በተጋጋሚ ሲነገሩ እየሰማ እንገኛለንና ለተጫዋቾቹ እንደተመቻቸው በጣም የሚያሳየ የመለወጫ ክፍሉ በጣም ረጋ ያለና ጻዴ እንደሆነ ደጋግመን የምንሰማው ጉዳይ ነውና አሁን ላይ እንግዲህ በኒውካስትል ጨዋታ መሸነፉ ማይክል ካሪክ ብዙ ትችቶችን አስተናግዷል። አንደኛው በስኮልስ ነው ያስተናገደው። በ10 ተጫዋች መሸነፉ ይመስለኛል ነገሩን ያገነነበት ብዬ አስባለሁ። ከዛ ቀደም ደግሞ የነበራቸው 4 ጨዋታዎች አርኪ አይደለም። እነዚህ 4 ጨዋታዎች በቃ አለ አይደል ማይክል ካሪክ አልጀማመሩ በሲቲ ላይ የነበረው የበላይነት፣ በአርሰናል ላይ የነበረው የበላይነት፣ ፉላም ላይ እንደዛ አልቀጠለም የሚሉ አሴቶች ናቸው የነበሩት። ዌስትሃም ላይ ደካማ እንደነበር አይተናል። ኤቨርተን ላይ ምንም እንኳን ደካማ ቢሆን ማሸነፍ ችሏል። ክሪስታል ፓላስ ላይ በተመሳሳይ መልኩ እና ኒውካስትል ላይ ሲመጣ ግን ተሸንፏል። በ10 ተጫዋቾች ነው የተሸነፈውና ይሄን አሰልጣኝ እንግዲህ አንድ ጨዋታ ተሸነፈ ተብሎ ይሄን ሁሉ ትችት ማድረግ ተገቢ አይደለም ብዬ አስባለሁ። ፖል ስኮልስም እንግዲህ ተናግሯል። እኔ ማይክል ካሪክን ለመተቸት የመጨረሻው ሰው ነኝ። ማይክል ካሪክ በተጫዋችነትም ጥሩ ባህሪ ያለው ሰው ነውና እኔ መልእክትም ልኬለታለሁ። ማይክል ካሪክን መተቸት አልፈለኩም። እሱ ምንም አይነት ቅያሜ እንደሌለው አሳውቁኛል። እኔ ማለት የፈለኩት ነገርና ሰዎች የተረዱት ነገር አንድ አይደለም የሚል አስተያየትን ሰጥቷል። ማይክል ፖል ስኮልስ በምኔት መልኩ ልንረዳው እንችላለን። በቅርብ ጊዜ እኮ ነው፣ ብዙ ርቀት እኮ የለውም ከማርቲኔዝ ጋር እንደዛ ሰጣ ገባ ውስጥ ሲገባ እና ለምንድነው በጥሩ መልኩ የሱን አስተያየቶች የምንቀበለው? በጥሩ መልኩ አስተያየቶች ካሉም በተገቢ መልኩ እንደለመደው ሲቀርብ እንግዲህ የራሱ ሚዲያ ላይ ማውራት የሚችልበት አጋጣሚ አለ። ግን ወዲያው ጨዋታው እንዳለቀ ኢንስታግራሙ ላይ ጽፎ እንግዲህ ያለጠፈውና ያ ደግሞ ከትችት እኔ ላይ ይቻለው ማይክል ካሪክን እንዳይቀየመው በቲምሜት ስለነበሩ ምናልባት በትንሹ ሊያወራ ይችላል። ማይክል ካሪክም ተቀይም ያለው የሚል አስተያየት ውስጥ ላይ ገባ ይችላል። ይሄ ነገር ቀድሞ ስለሚያውቀው ብቻ እንደዚህ አይነት ግርግር ውስጥ ላለመግባት ይወስናል ብዬ አስባለሁና የአሰልጣኙ ጉዳይ ደጋግመን የምንሰማው ነገር ነው። ማይክል ካሪክ ጥሩ የሚባል አጀማመር አድርጓል። እነ ጋሪ ኔቭል ለምን 17ቱንም ጨዋታ ያሸንፍም መቀጠል የለበትም የሚሉ ሰዎች ናቸው። ስለዚህ ማይክል ካሪክ አንድ ጨዋታ ተሸንፏል። የቀሩትን ጨዋታ አሸንፎ አንድም ሌላ ከዌስትሃም ጋር ነጥብ ተጋርቷልና ቀሩትን ጨዋታ ማሸነፍ የሚችል ከሆነ ዩናይትድን ሻምፒዮንስ ሊግ ማስገባት የሚችል ከሆነ ዩናይትድ በጥሩ መልኩ መጫወት የሚችል ከሆነ ይሄን አሰልጣኝ ለምንድነው ማስቀጠል የማይቻለው የሚለው ጥያቄ ምልክት ነው። አብዛኛው አስተያየት የኦሌ ጉናር ሶልሻየርን ነው የሚያነሱት። ኦሌ ጉናር ሶልሻየር ጥሩ የሚባል አጀማመር አድርጎ ግን ደግሞ በዩናይትድ አልተሳካለትም ነው ምላሻቸው የሁሉ ማለት እንችላለን። ማይክል ካሪክ ሌላ ነው፣ ኦሌ ጉናር ሶልሻየር ሌላ ነው። አሁን ያለው ቲም ሌላ ነው። የነበሩት ተጫዋቾች በጣም የተለያዩ ናቸው። ኦሌ ጉናር ሶልሻየር ሲፈልጋቸው የነበራቸው ተጫዋቾችና የመጡለት ተጫዋቾች በጣም የተለያዩ እንደነበሩ እናውቃለንና እነ ቤሊንግሃምን እየፈለገ የመጡለትን ተጫዋቾች ባለፈው በደንብ አይተናቸዋልና አሁን ላይ ዩናይትድ በዝውውር መስኮቱ ትክክለኛ ተጫዋቾች ላይ ፎከስ አድርገው እየሰራ እንደሆነ ደግሞ በደንብ እየሰማን ስለምንገኝ ማይክል ካሪክ ቡድኑን መያዝ የሚችል ከሆነ አርቴታን አርሰናል ምን እንዳደረገው እናውቃለን። አይኖ አርቴታ በፔፕ ስር ሰርቷል። ፔፕ ምን ማድረግ እንደሚችል ፕሪሚየር ሊጉ ስር ላይ ዋንጫዎችን ሲያሳካ በደንብ የተመለከተ አሰልጣኝ እንደሆነ እናውቃለን። ግን ደግሞ ቲሙ ኦልሞስት ተፎካካሪ አልነበረም። ያንን ቲም በደንብ አምጥቶት እንግዲህ አሁን ያለበት ደረጃ ላይ ደርሷልና ማይክል ካሪክ ይሄንን ቲም መለወጥ ይችላል ብዬ አምናለሁ። የቀሩ ጨዋታዎች ላይ የሚያሳያቸው ፐርፎርማንሶች፣ የሚያገኛቸው ውጤቶች ለሱ ወሳኝ እንደሆኑ እናውቃለን። ግን ደግሞ በዛው ልክም እንግዲህ ማይክል ካሪክ አሁንም እያሰለጠነ ወሬዎቹ እየተሰሙ ይገኛሉ። ማይክል ካሪክም እስከ ውድድሩ መጨረሻ ነው የፈረመው። ስለዚህ ወሬዎች መስማታቸው የማይቀር ነገር ነው። እሱም እንደዚህ አይነት ዜሞችን ቢሰማ ምንም ይገርመዋል ብዬ አላስብም። ቀሪዎቹን 17 ጨዋታ እንዲመራ ነው የመጣው። ያንን ጨዋታ ከመራ በኋላ የሚያዩን ነገር ነው የሚመለከተውና ዩናይትዶች አሁን ላይ እንግዲህ በፕሪሚየር ሊጉ አሪፍ የሚባል አሰልጣኝ በብራይተን ቤድ በደንብ ያየነውን እንግዲህ ሮቤርቶ ዲ ጀርቤን አሁን ላይ ከዩናይትድ ጋር ስሙ እየተያያዘ ነው። የአሰልጣኝ እንግዲህ ከነ አሞሪም መምጣት በፊት ስሙንም በደንብ ሰምተነው ነበር። ግን አሞሪም በስፖርቲንግ የነበረው ነገር አሪፍ ስለነበረ ወዲያው ሩበን አሞሪም መጣ። በማርሴይ ግን ሮቤርቶ ዲ ጀርቤ ተሳክቶለታል ለማለት በጣም ይከብደኛል። ስለዚህ በፕሪሚየር ሊጉ በብራይተን የነበረውን እንቅስቃሴ ዩናይትድ ካሳየን በጣም አሪፍ ነገር ነው። ብራይተን የሚገርም አቋም ነበራቸው። የሚገርም ተፎካካሪ የሚመስሉ ቲሞች ነበሩ። በነዛ ተጫዋቾች እንግዲህ ቶፕ ላይ የደረሱ ተጫዋቾች አልነበሩትም። ተጫዋቾቹንም በደንብ ነው ሉዝ የሚያደርገው። እንደ ስኳዳቸው እንግዲህ የነበራቸው ስኳድ አይደለም። ለቼልሲ ይሸጣሉ፣ ለአንደኛው እያሉ ብዙ ተጫዋቾችን የሸጡ ቲሞች ናቸው። እየሸጡ የሚቀጥሉ ናቸው ብዬ አስባለሁና አሁን እንኳን እነ ባሊማን ሽሚያ ናቸው። እነ ካይሴዶ ከዛን የወጣው ሳንቼዝ በረኛቸው ከዛን የለቀቀው እና ማካሊስተር እነዚህ ተጫዋቾች ከነዚህ ከብራይተን የሚወጡ ቲሞች ናቸውና ተጫዋቾቹ እንደማይቆይልህ ያወቅ አሰልጣኝ መሆን አንድ ቲም ላይ ከባድ ነው። ለዲዘርቢ
ነገሮች በፕሪሚየር ሊጉ ያከበደበት ጥሩ ቲም አለመያዙ ብቻ ይመስለኛል እንጂ በፕሪሚየር ሊጉ የተሳካለት አሰልጣኝ ነበር ብለን መናገር እንችላለን። ጥሩ ቲም አሳይቶናል። በዩናይትድ ቤት ያነ ነገር ማድረግ ይችላል። የሚዲያውን ጫና መቋቋም ይችላል። አንደኛው የሁሉም አሰልጣኝ የዩናይትድ አሰልጣኝ ጥያቄ የሚዲያውን ጫና መቋቋም ይችላል ነው ብዬ አስባለሁና ተደጋጋሚ በአንዳንድ እንትኑ ሊስቶቹ እየወጡ ነበር። የትኛው ዓለም ላይ የሚከብዱ ስራዎች የትኞቹ ናቸው እየተባሉ ነበርና የእግር ኳስ አሰልጣኝ መሆን በጣም ከባድ ነገር ነው። የዩናይትድና የሪያል ማድሪድ አሰልጣኝ መሆን ደግሞ ሌላኛው ከባዱ ስራ ነው ብለው እንግዲህ ሊስት እያደረጉ ነበርና የዩናይትድ አሰልጣኝ መሆን ከባድ መሆኑን ማንም ያውቃል ብዬ አስባለሁ። እና ማይክል ካሪክ ምናልባት ሊቋቋሙት የሚችሉት በተጫዋችነት ያንን ፕሬሸር ያውቁታል። ሲመጡ በአሰልጣኝነትም ደግሞ ምን አይነት ነገር እንዲጠብቃቸው እንደሚችሉ ቢያንስ ከውጭ ሆነው ተመልክተውታል። ዩናይትድም በቅርብ አይተውታል እና እነዚህ መጋፈጥ ይችላሉ ወይ ነው ጥያቄው። ሩበን አሞሪም ያልተሳካላቸው ነገር ሮቤርቶ ዲዘርቤ በአዲስ ነገር ያሳየናል፣ ይሳካለታል የሚለው ነገር ሌላኛው ጥያቄ ነው። እንደኔ ማይክል ካሪክ ጥሩ ግስጋሴ የሚያደርግ ከሆነ ማይክል ካሪክን እመርጣለሁ። ሌላ ትላልቅ አሰልጣኞች አምጥቶ ዩናይትድ በድጋሚ ያለ አይደል ብዙ መከራ ውስጥና ብዙ ማይሆኑ ነገር ውስጥ ከሚያልፍ በዚህ ቢቀጥል ለኔ የተሻለው ነው ብዬ አስባለሁና ማይክል ካሪክ ጥሩ የሚባሉ ውሳኔዎችን እንደሚወስን እናውቃለን። ከአንዳንድ ቅያሮቹ ውጪ ከሜዳው ውጪ ከተጫዋቾቹ ጋር ያለው ቀረቤታም ደግሞ ጥሩ እንደሆነ ነው የሚሰማው። ስለዚህ ማይክል ካሪክ በሚቀጥለው ሲዝን ማየት የምፈልገው አሰልጣኝ ነው። ሮቤርቶ ዲዘርቤም ባይሆን እመርጣለሁ። ሉዊስ ኤንሪኬ ካልመጣ ሌሎች አሰልጣኞች ሊያስደስቱኝ አይችሉም። በዚህ ሰዓት ላይ ዩናይትድን ይቀይራል ብዬ የምተማመንበት 100% የምተማመንበት አሰልጣኝ የለም። ስለዚህ ማይክል ካሪክ እንደምንም ብሎ ቡድኑን ቀይሮ የራሱን አይደንቲቲ ዩናይትድ የሚታወቅበትን አይደንቲቲ ማሳየት ይችላል ብዬ አስባለሁና እስቲ እንመለከተዋለን። የአሰልጣኝ ምርጫውም ሌላኛው የክረምቱ ዜና ነው የሚሆነው በዩናይትድ በኩል ማይክል ካሪክ ወይ ደግሞ ሌሎች ምናምን በደንብ የምንሰማው ጉዳይ ነው። የተጫዋቾቹም ነገር እንዳለ ሆኖ ስለዚህ አዳዲስ ነገሮች ሲሰሙ ደግሞ ይዤላችሁ ነው መጣው። እስካሁን ድረስ ሰብስክራይብ ሳታደርጉ ካያችሁ ሰብስክራይብ ማድረግ እንዳረሳ። ያላችሁን አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ስለ ማይክል ካሪክ፣ ስለ ተጫዋቾቹ፣ ስለ ፖል ስኮልስ ያላችሁን ነገር በኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።